newly elected member of Congress, representing Denver, Colorado. Congratulations! ተነስተልኝ ቡና ፍልታ የምታቀርብ የ29 ዓመት ወጣት አሜሪካ ለ14 ጊዜያት የመረጠቻትና በስም የገዘፈችዋን አንጋፋ ፖለቲከኛ በትልቅ የምርጫ ልዩነት ስታሸንፍ ምን ይሰማችኋል? ይህ የሰው መለወጥ ብቻ አይደለም። ይህ ከኢትዮጵያ ስደት የመጡ ወላጆቿን የአሜሪካን ህልም አሜሪካን ድሪም በእጇ ይዛ በአሜሪካ የፖለቲካ መዋቅር ላይ የመሬት መንቀጥቀጥ የፈጠረችው የሜላት ኪሮስ ታሪክ ነው። በዴንቨር ምክር ቤት የተመዘገበው ይህ ያልተጠበቀ ድል አዲሱ የአሜሪካ ወጣት ትውልድ እያቀጣጠለው ያለው አዲስ የለውጥ አብዮት ቁልጭ አድርጎ ያሳያል። ወጣቶቹ በቃን ብለዋል። አሮጌና ከተራው ህዝብ ጭንቀት የተቆራረጠውን ነባር ስርዓት በምርጫ ካርድ እየመቱት ነው። ነገር ግን ይህ አብዮት ይዞ የመጣው ዴሞክራቲክ ሶሻሊዝም የተሰኘው የፖለቲካ ፍልስፍና ሌላው የህብረተሰብ ክፍል መካከለኛ መራጮችና አንጋፋ ፖለቲከኞችን በእጅጉ ግራ ጋብቷል። ይህ ስርዓት አገሪቷን ወደ ጽንፈኝነት ወደ ጥፋት ይወስዳል ብለው የሚከሱ ወገኖች አሉ። ፍርሃትም አለን ይላሉ። የሜላት ኪሮስ ድል እና በአሜሪካ ፖለቲካ ላይ የመጣው ይህ የርዕዮተ ዓለም ተቃርኖ ነውጥ ምን ያህል ያስኬዳል? የዲሞክራቲክ ሶሻሊዝም መጋረጃ ጀርባ ያለው እውነታስ ምንድን ነው? አዲሱ ትውልድ አሜሪካንን እየቀየራት እያደሳት ነው ወይንስ ለዲሞክራቲክ ፓርቲ ተወዳዳሪዎች ወርቃማ ዕድል እየፈጠረ ነው? የሚሉት አወዛጋቢ መላምቶች አሉ። ፈንታሌ ሚዲያ ሰፋ አድርጎ ይሄን ያስቃኛቸዋል። አብራችን ቆዩ። ይህ ድል ግን የሰው መለወጥ ብቻ አይደለም፣ መሰረታዊ የሆኑ የለውጥ ነጎድጓድ የያዘ ጉዳይ ነው። በአጠቃላይ ግን ግንዛቤ ይዘን እንድንነሳና የሜላት ኪሮስ ማሸነፍ ምን ማለት ነው፣ ተሸናፊዋስ ተሸናፊ ሲባል ምን ማለት ነው? እሱ ብቻ አይደለም። የሜላት ኪሮስ ማሸነፍ በአጠቃላይ ከዲሞክራቲክ ተወዳዳሪዎች ወይም አሁን ካሉት ኢቭን ከዶናልድ ትራምፕ አንጻር በምን መልኩ የሚገለጽ ነው የሚለውን በደንብ ከስሩ እንድንይዘው ዴሞክራቲክ ሶሻሊዝም የሚባለው ነገር በራሱ ምንድን ነው የሚለውን ስንገነዘብ አጠቃላይ የሆነ የለውጡ ፍሬ ነገር ይገባናል። እንግዲህ ካነበብነው ነው ምናካፍላችሁ። ዴሞክራቲክ ሶሻሊዝም በፖለቲካና በኢኮኖሚ ፍልስፍና ውስጥ ካፒታሊዝም የሚያስከትለውን የሀብት መበላለጥ ለመቅረፍና ማህበራዊ ፍትህን ለማስፈን የሚጥር ነገር ግን ይህ የለውጥ በዲሞክራሲያዊ መንገድና በህዝብ ነፃ ምርጫ ለማምጣት የሚያምን የፖለቲካ መስመር ነው። እዚህ ጋር ቁልፍ ነጥቦች አሉ። አንድ የሀብት መበላለጥ፣ ሌላው ምንድነው? ማህበራዊ ፍትህን ሶሻል ጀስቲሱን ለማስተካከል ግን ከሌላ በሶሻሊዝም ወይም በኮሚኒዝም እንደሚባለው እንደ አንድ ወጥ አምባገነን ፓርቲ ወይም እንደ ጋርዲያን ፓርቲ ሳይሆን በዲሞክራሲ መንገድና በህዝብ ነፃ ምርጫ የሚያምን ርዕዮት ነው። ይህ ጽንሰ ሐሳብ ከሌሎች ሶሻሊዝም አይነቶች ከካፒታሊዝም የሚለያቸው ዋና ዋና መርሆች ምንድናቸው ብለን ካስቀመጥን ቀደም ያልኳችሁ ከኮሚኒዝም የሚለይበት መንገድ እንደ ጥንቷ ወይም እንደ ነባሯ ሶቪየት ህብረት ያሉ የኮሚኒስት ስርዓቶች ለውጥ ለማምጣት በአንድ አምባገነናዊ ቁጥጥር በኃይል አብዮት ወይም ሁሉም የግል ንብረት መውረስ መንግስታዊ ማድረግን ያምናሉ። ዴሞክራቲክ ሶሻሊስት ግን ይህ አካሄድ በጥብቅ ይቃወማል። እነሱ የሚያምኑት በብዙሃን ፓርቲ ስርዓት፣ በነፃ ምርጫ፣ በሐሳብ ነፃነትና በህግ የበላይነት ነው። በተለይ የግል ንብረት መውረስ ማይታሰብ ነው። ሁለተኛው ከካፒታሊዝም ጋር ያለው ግንኙነት ምንድን ነው? ይሄ ዲሞክራቲክ ሶሻሊዝም ዲሞክራቲክ ሶሻሊዝም ነፃ ገበያ ፍሪ ማርኬት ሙሉ በሙሉ አያጠፋም፣ ይቀበላል። ይልቁንም ገበያው በጥቂት ቢሊዮነሮችና ግዙፍ ኮርፖሬሽኖች ቁጥጥር ስር እንዳይወድቅ
መንግስት ጠንካራ ማሻሻያና ቁጥጥር እንዲያደርግ ይፈልጋል። እንደ መኖሪያ ቤት፣ ትምህርትና የጤና አገልግሎት ያሉ መሰረታዊ የሰው ልጆች መብቶችን ለትርፍ ማምረቻ መሆን የለባቸውም የሚል እምነት አላቸው። ኮሜርሻላይዝ መሆን የለባቸውም። ሰዎች በትምህርት በጤናና በመኖሪያ ቤት ሊበለጽጉ አይገባም የሚል ቁርጠኛ አቋም አለው። ዋና ዋና የፖሊሲ ግቦችስ ምንድን ናቸው ካልን በነ ሴናተር በርኒ ሳንደርስ እና በሌሎች የአውሮፓ ግራ ክንፍ ፖለቲከኞች የሚንጸባረቁ ዋና ዋና ዓላማዎችን ይዟል። ይሄ ነው ለሜላትም አሸናፊነት አንዱ ካበቃት ተብሎ የሚታሰበው። ለሁሉም ነፃ የጤና ዋስትና ዩኒቨርሳል ሄልዝ ኬር፣ የጤና አገልግሎት የገንዘብ አቅምን ሳይጠይቅ ለሁሉም ዜጋ በነፃ መቅረብ አለበት። ኮሜርሻል ንግድ መሆን የለበትም። ነፃ ከፍተኛ ትምህርት በህዝብ ዩኒቨርሲቲዎችና ኮሌጆች ተማሪዎች ያለ ክፍያ እንዲማሩ ማድረግ። እስከ ሃይ ስኩል አሜሪካ ውስጥ ክፍያ አለ። ከዛ በኋላ የሚቀመስ አይደለም ገንዘቡ። በጣም እኔ ራሴ ከምገምተው በጣም የተራራቀ ክፍያ ነው። በሌሎች ሀገሮች ደግሞ ስካንዲቪያን ስትሄዱ እስከ ዩኒቨርሲቲ ትምህርት ድረስ በነፃ ይቀርባል። የሀብታሞች ታክስ ፕሮግሬሲቭ ታክሴሽን የገቢ ልዩነት ለማጥበብ በከፍተኛ ባለጸጎችና ኮርፖሬሽኖች ላይ ከፍተኛ ግብር መጣል። ሌላው የሰራተኞች መብት የሰራተኞች ማህበራት ማጠናከርና ዝቅተኛውን የደሞዝ ክፍያ ማሳደግ። እነዚህ ቁልፍ የዴሞክራቲክ ሶሻሊዝም መገለጫዎች ናቸው። ግን በሚዲያ ላይ እንዴት ይቀርባሉ የሚለውን በደንብ እናያለን። እና እንደ ሞዴል የሚወስዱት ኖርዲክ ሞዴል የሚባለው ብዙውን ጊዜ የዲሞክራቲክ ሶሻሊዝም አቀንቃኞች እንደ ስዊድን ሶሻል ዴሞክራት እንደሚባሉት፣ ኖርዌይ፣ ዴንማርክ እና ፊንላንድ ያሉትን የሰሜን አውሮፓ ሀገራት በምሳሌነት ይጠቅሳሉ። እነዚህ ሀገራት ስኬታማ የካፒታሊዝም የነፃ ገበያ ስርዓት ያላቸው ቢሆንም በከፍተኛ ታክስ የሚደገፍ እጅግ ጠንካራ የማህበራዊ ዋስትና መረብ ሶሻል ወርፌር በመዘርጋት ለዜጎቻቸው ነፃ ትምህርትና የጤና አገልግሎት ያቀርባሉ። አሜሪካ ወደዚህ ልትመለስ ይገባል ብሎ የሚሞግቱ ዴሞክራቲክ ሶሻሊዝም በነዛ እንደውም ሶሻል ዴሞክራት የሚባል የፓርቲ ስያሜ ያላቸው ይህ ይገባናል የሚሉ ተርብ የሆኑ ወጣቶች በነ በርኒ ሳንደርሰን የመሰሉ ግዙፍ ለረጅም ጊዜ ለሰራተኛው መደብ ሲከራከሩ የነበሩትን ሞዴል አድርገው እነሱም ኢንዶርስ አድርጓቸው ለሜላት አንዱ ጥንካሬ የበርኒ ሳንደርሰን እሷን ኢንዶርስ የማድረግ የመቀበል የእሳቸውን መሰል አስተሳሰብ በዲሞክራቲክ ፓርቲ ውስጥ ያሰርጻሉ ተብሎ ተስፋ ከተጣለባቸው አንዷ ሜላት ኪሮስ ሆና ተመርጣለች። ግን የሜላት ኪሮስ መመረጥ ምን አይነት እንድምታ አለው? ይሄ ከአጠቃላይ ዴሞክራቲክ ሶሻሊዝም ጽንሰ ሐሳብ ነው። ግን በራሱ በዲሞክራቲክ ፓርቲ ውስጥ የነዚህ ወጣቶች እንደውም የመጀመሪያዋ ኒው ጀነሬሽን ዚ ጀነሬሽን ከሚሉት ሜላት ነች እዚህ ላይ የተቀላቀለችው። ግን በራሱ በዲሞክራቲክ ሲስተም ውስጥ ምን ማለት ነው? ፈንታሌዎችንን ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ወደ ሪፐብሊካን ከመሄዳችን በፊት ወይም ሪፐብሊካኖች እንዴት ያሉ ከማለታችን በፊት በራሱ ዊዝን ሲስተም በዲሞክራቲክ ፓርቲው ምን ማለት ነው? የአስተማማኝ ወንበርን ማክተሚያ አንዱ ሜላት የጀመረችው ምን ማለት ነው? ለብዙ 10 ዓመታት እንደ ዲያና ያሉ ለ14 ጊዜ የተመረጡ ነባር ተመራጮች ወይም ተመራጭ መሆን ትልቅ ስም፣ የታወቀ ማንነት፣ ከድርጅት የገንዘብ ድጋፍ የማግኘት ዋስትና ይሰጥ ነበር። ምክንያቱም እሷ በሳለች፣ ነባር ነች። እነዚህ ግን ወጣቶች ናቸው የሚባለውን ሰብረዋለች። የሜላት ማሸነፍ ባለፈው ሳምንት ሳይሆን ባለፉት ጊዜ በኒውዮርክ ከተመዘገቡት መሰል ድሎች ማምዳኒ ጋር ተዳምሮ ይህ ፓርቲ በነባር እዛ ላይ በተኙ የዲሞክራቲክ ተመራጮች እንደማይቀጥል ማሳያ ነው። ዴሞክራት ተመራጮች በተለይ ወጣቶችና በከተማው የሚኖሩ ማህበረሰብ ክፍል የስልጣን ዘመንን እንደ ልምድ መለኪያ ማየት ማቆማቸውን ማብሰሪያ ነው።
ይልቁንም ነባር አመራሩ በኢኮኖሚ በማህበራዊ ፍትህና በውጭ ጉዳይ ፖሊሲ ዙሪያ ከህዝብ መሰረታዊ ጭንቀት ጋር እንደተቆራረጠ ማሳያ ነው። ምክንያቱም በቃን ሜላት በውድድሯ ምን ነበር የምትለው? አሁን ነው ለውጡ። ይሄ በነገራችን ላይ ሞቷ ነበረ፣ ለአሸናፊነትም ያበቃቴ ነው። ሌላው በዚህ ፓርቲ ውስጥ በሁለተኛ የሚነሳው የርዕዮተ ዓለም መከፋፈልን ያሳያል። ምን ማለት ነው? የሜላት የምርጫ ቅስቀሳ የዲሞክራቲክ ፓርቲን መካከለኛ አቋም በቀጥታ ኢላማ ያደረገ ሲሆን ይህም የድፍረት ማጣት ውጤት እንደሆነ አድርጎ በማቅረብ ተሳክቷል። ምክንያቱም ደፈረች፣ ታገለችው፣ መታችው። እንደ በርኒ ሳንደርስን ያሉ ግለሰቦችን ድጋፍ እና በከፍተኛ ተነሳሽነት የሚንቀሳቀሱ የዲጂታል አክቲቪስቶችን መረብ በመጠቀም የዲሞክራቲክ ሶሻሊስት ክንፍ እጩ አወዛጋቢ የሆኑ ታሪኮች ባሉበት ሁኔታ እንኳን መራጮችን ማንቀሳቀስ የሚችል አዲስ ሞተር መሆኑን አሳይቷል። ግን ስቲል ዊዝን ዘ ፓርቲ የርዕዮተ ዓለም መከፋፈል አለ። በነገራችን ላይ የዲሞክራቲክ ፓርቲ እጩ ነው የሆነችው። ወደ ኮንግረስ ለመግባት ገና ከፍተኛ ውድድር ቢጠብቃትም ግን ዴንቨር ኮሎራዶ በአብዛኛው የዲሞክራቲክ ስቴት ስለሚሆን በቀላሉ እንደምታሸንፍ ይጠበቃል። ሌላው ምንድን ነው? የስረዛ ካንስል የሚሉትን ወይም የመከላከያ ዘመቻ ነው። ምን ማለት ነው? አሁን ሜላት በጸረ እስራኤል ንግግሯ ስትባል ሜላት በእስራኤል መንግስት በእስራኤል ህዝብ አይደለም፣ አሁን ባለው የፖለቲካ ስርዓቱ ላይ ያላት ንግግር ከህግ ድርጅት ወይም ከምትሰራበት መባረሯና በቦልደር የተከሰተውን የቦምብ ጥቃት ጸረ ሴማዊ ነው ብላ እንድትናገር ቢያስገድዷትም እሷ ግን እምቢ ብላለች። ከዚህ የምንረዳው ምንድን ነው? ከፊሉ የመራጭ መሰረት የዲሞክራቲክ ሶሻል ቤዙ የተለመዱትን የፖለቲካ ጨዋታና የሚዲያ ትርክቶችን ወደ ጎን በመተው አዳዲስ እጩዎችን ለመቀበል የተዘጋጀ ማህበራዊ መሰረት በስፋት መኖሩን አንዱ ማሳያ ነው። ሌላው ምንድን ነው? የሪፐብሊካን ፓርቲ የጽንፈኝነት ትርክት ዴሞክራቲክ ሶሻሊዝም ሲባል ጽንፈኞች፣ አሸባሪዎች። በጣም የሚገርማችሁ ነገር ዶናልድ ትራምፕ ብዙ ርቀት ሄደው ነው ከሚያገኙ ከሃርቨርድ ጥቃት ጋር ሁሉ አገናኝተውታል። ግን ለሪፐብሊካን ፓርቲ እንደ ሜላት ያለው እጩ አሁን ብቅ ማለት ትልቅ ስልታዊ እድል አድርገው የሚወስዱ አሉ። የሪፐብሊካኖች የምህር ወቅት የምርጫ ስትራቴጂ አሁኑ ግልጽ እየሆነ መጥቷል። ለምን? ታርጌት ሊያደርጉ ማለት ነው። ግን ያይሳካላቸዋል አይሳካላቸውም ሌላ ነው። ግን ታርጌት ከሚያደርጉት ነገር አንዱ ምንድን ነው ካላችሁ ጊልቲ ባይ አሶሲዬሽን ነው። ምክንያቱም ከአንድ ነገር ይፈጥሩና አገናኝቶ ይበልኋል። ይሄ እንግዲህ በፈጠራ ማያዝ ስልት ሪፐብሊካኖች የተካኑ ናቸው። ማምዳኒ ኒውዮርክ ላይ ሲወዳደር አንቲሴሜቲክ ነው፣ ኢስላሚክ ነው፣ በቃ ያላሉት የለም። ግን አሜሪካ ላትመለስ በአዲሱ ጀነሬሽን የተለወጠች ትመስላለች። አሁንም የዚህ የሪፐብሊካን ስትራቴጂስቶች አጠቃላይ የዲሞክራቲክ ፓርቲ እጩዎችን ከሜላት የፖለቲካ አቋም ጋር ለማያዝ ወዲያውኑ ይንቀሳቀሳሉ። አሁንም ሲንቀሳቀሱ እዩት። የኮርፖሬት ሚዲያዎች ሜላትን እንዴት እያዩት እንደሆነ ዜናዎችን መከታተል ትችላላችሁ። ዴሞክራቲክ ፓርቲን የጽንፈኛና የነባር ስርዓት ተቃዋሚዎች መናኸሪያ አድርጎ ማቅረብ፣ በመካከለኛ አቋም ላይ ያሉትን የከተማ ዳርቻ ነዋሪዎችን፣ ገለልተኛ መራጮችን ለማራቅ ተስፋ ያደርጋሉ። አሁን ሪፐብሊካኑ ሌላ ምን ያደርጋሉ? ክርክሩን መልክ ማስያዝ። አሁን ምን ያደርጉታል? ምርጫው ከመጀመሩ በፊት በአሸባሪዎች በጽንፈኞችና በሞዴሬት የካፒታሊስት ወኪል የሲቪላይዜሽን ወኪል አድርገው ይሄን ቅርጽ ለማስያዝ ይሞክራል። ይሄ በነገራችን ላይ ከባድ አፕሮች ነው። ኔክስት ሜላት ላይ ከፊቷ ከሚደቅናትና የእሷ የምርጫ ስትራቴጂስቶች ይሄን የሚሻገሩበት በርካታ መንገዶች፣ በተለይ የኒውዮርክ ከተማውን የማምዳኒን ስትራቴጂዎች እንደምትጠቀም ይጠበቃል። ግን ይህ የመርህ ወቅት የምርጫ ቅስቀሳ ወግ አጥባቂ ፖሊሲዎችን ከመገምገም ይልቅ
በጽንፈኝነት ላይ የሚደረግ ህዝበ ውሳኔ ወደ መሆን ይቀይሩታል ማለት ነው። ይሄ ምርጫ በጽንፈኛና በሞዴሬቱ ነው ይላሉ ማለት ነው። ይሄ ደንበኛ ፋላሲ የሆነ ግን ትልቅ የምርጫ ስትራቴጂ የሚፈልግ ነው። ሪፐብሊካኖችን የዲሞክራቲክ ፓርቲ በጽንፈኞች መያዝ እንደሆነ አድርገው በተሳካ ሁኔታ ካቀረቡትና ማስተካከል ከቻሉ የራሳቸውን መራጭ በከፍተኛ ሁኔታ ማነቃቃት እንደሚችሉና በተቃራኒው መካከለኛ ዴሞክራቶች ከተሳትፎ ማቀዝቀዝ ይችላሉ። ይሄ እንደዚህ ምንድነው? ዲሞክራቲክ ሶሻሊዝም፣ ዴሞክራሲ ምንድን ነው? ሶሻሊዝም ምንድን ነው? ካፒታሊዝም ምንድን ነው? ይሄ ደንበኛ ጀርገን ነው። ግን መካከለኛ መወሰን የማይችለውን ሊያቀዘቅዙት ይችላሉ። የነበረውን ኢነርጂ ነው። ያ በምርጫ ስትራቴጂ የሚመለስ ነው። ግን ግራም አላችሁ ቀኝም ነፈሰ ለግራ ዘመሙ ክንፌ ታላቅ ድል ነው። ምንም ማለት የዲሞክራቲክ ሶሻሊዝም በእነሱ ቋንቋ ነው ግራ ዘመም የምንለው። ግን ካፒታሊስቱ እንደፈለገ ሀብት እየሰበሰበ ሰራተኛው አሜሪካ ህዝብ ግን ከዛ ተጠቃሚ መሆን አለበት። የሳንደርሰንን በአንድ ስብሰባ ላይ ያቀረቡትን የሳቸውን አረዳድ አቀርብላችኋለሁ። አንድ መሬት ላይ ያለው ሀቅ ግን አለ የማይካድ። እሱ ምንድን ነው? የዚህ የምህር ምርጫዎች እየቀረቡ ሲሄዱ እነዚህ ኮታንኮት ራዲካል ወጣቶች የሚሏቸው ዴሞክራቲክ ሶሻሊስቶች የሚሏቸው እጮች ስኬት የአሜሪካ መራጭ ህዝብ መሰረታዊ ስርዓታዊ ለውጥ ይፈልግ እንደሆነ ወይም ይህ እንቅስቃሴ የህግ አውጪውን ምክር ቤት ስልጣን በቀላሉ ለሪፐብሊካን ፓርቲ አሳልፈው የሚሰጥ መሆኑን የሚያረጋግጥ የመጨረሻ ፈተና ይሆናል ማለት ነው። ይሄ የማይካድ ሀቅ ነው። ግን የዚህ አባት ናቸው የሚባሉት በርኒ ሳንደርሰን እነዚህ ልጆች ወደፊት ያመጡት ኢንዶርስ ያደረጉት የእሳቸው የዲሞክራቲክ ሶሻሊስት ወይም ዴሞክራቲክ ሶሻሊዝም በአሜሪካ ኮንቴክስት ውስጥ እንዴት ነው ያስቀመጡት የሚለውን አቅርበን ፕሮግራማችን ጨርሳለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። በርኒ ሳንደርሰን ዲሞክራቲክ ሶሻሊዝምን እንዴት ነው ያብራሩት? ሴናተር በርኒ ሳንደርሰን ያቀነቀኑት የዲሞክራቲክ ሶሻሊዝም የፖለቲካ መስመር ተቀባይነት ይበልጥ እየሰፋ እንዲሄድ ያደረጉበት አንዱ ዋናው መንገድ ምንድን ነው? ከቀድሞ የአሜሪካ ፕሬዚደንት ፍራንክሊን ሮዝቬልት የታሪክ ቅርስ ጋር ያያያዙበት መንገድ ነው። የገቢ መበላለጥን ለመቀነስ የሚያስችሉ ሰፋፊ የማህበራዊ ድጋፍ ፕሮግራሞች እንዲተገበሩ ጥሪ ማድረጋቸው ነው። ሳንደርሰን በጆርጅ ታውን ዩኒቨርሲቲ ያደረጉትና በጣም ረጅም ዘለግ ያለ ጽሁፋቸው ላይ ምንድን ያሉት? ደጋፊዎችን ያነቃቃውና በተቃራኒው ግን ተቾችን ያራቀው ሶሻሊስት የሚለውን ስያሜ ሚስጥራዊነት ፍንትው አድርጎ ያስቀመጡበት ጊዜ ነው። ምን ማለት ነው? ሳንደርሰን ሲናገሩ ምንድን ያሉት? እኔ ሶሻሊስት የሚለውን ቃል ስጠቀም አንዳንድ ሰዎች በዚህ ቃል ምቾት እንደማይሰማቸው አውቃለሁ። ማለቴ ለጥቂቶች ሳይሆን ለሁሉም የሚሰራ መንግስት መፍጠር እጅግ አስፈላጊና አስገዳጅ መሆኑን ለመግለጽ ነው ብለዋል። ዴሞክራቲክ ሶሻሊዝም አሉ ሳንደርሰን ከማንኛውም የማርክሲስት እምነት ወይም ካፒታሊዝም ሙሉ በሙሉ ከማጥፋት ጋር የተያዘ አይደለም ብለው ተከራክረዋል። መንግስት አሉ የማምረቻ መሳሪያዎችን ባለቤት መሆን አለበት ብዬ አላምንም። ሚንስ ኦፍ ፕሮዳክሽን የህዝብ ነው የመንግስት ነው የሚለውን የማርክሲስት ፍልስፍናን፣ ነገር ግን አሉ የአሜሪካ ሀብት የሚያመርቱት መካከለኛው መደብና የሰራተኛው ቤተሰቦች ፍትሃዊ ድርሻ ሊያገኙ ይገባል ብዬ አጥብቄ አምናለሁ። ግን ሙሉ ለሙሉ ሚንስ ኦፍ ፕሮዳክሽን በመንግስት ይያዝ ግን እያልኩ አይደለም ነው። ሳንደርሰን ዲሞክራቲክ ሶሻሊስት የሚለውን ስያሜ መጠቀም መቻላቸው ለእሳቸው ጥንካሬም ደካማም ጎን ሆኖ ቆይቷል። ለምሳሌ በላስ ቬጋስ በተደረገ የመጀመሪያ የዲሞክራቲክ ፓርቲ ክርክር ላይ ራሳቸውን ካፒታሊስት ብሎ ለመጥራት ፈቃደኛ አልነበሩም። ለምን? ስርዓቱ የቁማር መጫወቻ ነው፣ ካዚኖ ነው ሲሉ አጣጥለውታል። ሆኖም ግን አሉ ነፃ ምርጫ፣ ነፃ ገበያ በፍጹም ለድርድር አይቀርብም ብለዋል። ታዲያ ሳንደርሰን ምን ነበር መከራከሪያቸው? እነ ሜላት እነ ማምዳኒ ለምን ተከተሏቸው የሚለው
እሳቸው የሚፈልጉት በህዝብ ዩኒቨርሲቲዎች ውስጥ አሉ ነፃ የትምህርት እድል መስጠት፣ ልክ የኖርዲክ ሞዴል ማለት ነው። የምርጫ ፋይናንስና ማሻሻያና የመንግስት የሚሸፍነውን የአንድ ወገን የጤና ዋስትና ሲንግል ፔር ሄልዝ ኬር የሚያካትት ሰፋፊ ማሻሻያዎችን መተግበር ነው ብሎ ተከራክሯል። ሳንደርሰን የኔ ራዕይ አሉ በዳርና ዳር ላይ ጥቂት ጥቃቅን ለውጦች ሳይሆን መዋቅራዊ ማድረግ ነው ብለዋል። ሳንደርሰን ቀጥሎ ያቀረቡት ነገር ምንድነው? በነገራችን ላይ ሩዝቬልት ካቀረባቸው ሐሳቦች መካከል አብዛኞቹ አሉ በወቅቱ ሶሻሊስት ተብለው ተጠርተው ነበር በወቅቱ አሉ። ያ ምንድነው? ዋናው ማህበራዊ ዋስትናን በተለይ ሶሻል ሴኩሪቲን የህብረተሰብን ደህንነት በተናገሩ ጊዜ፣ ዝቅተኛ የደሞዝ ክፍያን በተናገሩ ጊዜ፣ የስርዓትነት መድንን በተናገሩ ጊዜ፣ የስራ ፈጠራዎች ፕሮግራሞች በተናገሩ ጊዜ፣ በጋራ የመደራደር መብት አሶሲዬሽን እና ባለ 40 ሰዓት የስራ ሳምንት ሲናገሩ ምን ተብለው ነበረ? ሶሻሊስት ተብሎ ነበረ። ስለዚህ ይህ ከበፊት የመጣ ግን እየተቀዛቀዘና በኦሊጋርኪ እየተመራ ያለ የአሜሪካን አጠቃላይ የካፒታሊስቱ ስርዓት መከርከም አለበት ነው የነ ሳንደርሰን የነ ሜላት የነ ማምዳኒ ጥያቄ። ስለዚህ የሳንደርሰን እቅድ ምንድነው? በ10 ዓመት ወይም በሚቀጥሉት 20 ዓመት ሊሆን ይችላል በሚሊዮን የሚቆጠር ዶላር የሚጠይቅ ቢሆንም ለዚህ አብዛኛውን ወጪ ይላሉ ሳንደርሰን ለመሸፈን በሀብታሞች ላይ የሚጣለው ታክስ እንደሚጨምር ነው የተናገሩት። በካናዳ በአውሮፓ አገራት ካለው አይነት የአንድ ወገን የጤና ዋስትና በተጨማሪ አሉሳቸው መንግስት ከሚሰጠው የጤና ዋስትና በተጨማሪ ሳንደርሰን ለአዳዲስ ወላጅ እናቶች የሚከፈልበት የወሊድ ፈቃድ እንዲሰጥና የምርጫ ፋይናንስ አወቃቀሩ ሙሉ ለሙሉ እንዲሻሻል። ምክንያቱም ካፒታሊስቱ ምንድን ነው የሚለው? ሳንቲሙን የጨመረ ዘፈኑን ይመርጣል። ይሄ መቅረት አለበት ነው። አሁን ልክ እንደነሜላት ከግራስሩት ተነስተው ከጥቃቅን ዜጎች ሰራተኞች የሚመጣ የፋይናንሻል የምርጫ ስርዓት ነው መዘርጋት ያለብን። በአንድ ጊዜ 100-200 ሚሊዮን ዶላር በሚጥሉ ሀብታሞች የሚገነባ የአሜሪካ ሲስተም አይበጀንም ነው የሚሉት። ስለዚህ ሳንደርሰን ሲያጠቃልሉ ዴሞክራቲክ ሶሻሊዝም ማለት ለጥቂት ባለጸጎች ሳይሆን ለሁሉም የሚሰራ ኢኮኖሚክ ወይም ሲስተም መፍጠር አለብን ነው ብለዋል። ሳንደርሰንን ተከትለው የወጡት እንደ ማምደኒ እንደ ሜላት ያሉት በሪፐብሊካን ራዲካል ጽንፈኞች ሲፈልጉም እስከ አሸባሪ ድረስ እነ ዶናልድ ትራምፕ የሚሄዱበትን ሂደትና ይህን የሶሻል ጀስቲስ ጥያቄን እንግዲህ አሜሪካዝ በሚቀጥለው ምርጫ የሚመርጠው ይሆናል ማለት ነው። ግን እዚህ ጋር በጣም አንድ ነገር ተናግሬ ነው የምዘጋው። ምክንያቱም ሜላት የተናገረችው አንድ ነገር አለ። እዚህ ላይ አንድ በጣም ጥሩ ቁም ነገር አስቀምጠ እንዝጋው። ምክንያቱም ባለፈው የአባቶች ቀን ላይ ሜላት የተናገረችው ነገር አለ። ለብዙ ኢትዮጵያውያን ልጆች እዛም ለተወለዱ ከዚህም የሄዱ ልጆች ያስተላለፈችውን መልእክት ለአባቷ ለሁሉም አባቶች እንዲሁ ምክንያቱም የሷ በዚህ ደረጃ መመረጥ ብዙ ኢትዮጵያኖች መብዛት በቀጣይ በአሜሪካም የውጭ ግንኙነት ፖሊሲ የኢኮኖሚ ፖሊሲ በኢትዮጵያ ብሔራዊ ጥቅም ላይ ሊናገሩልን የሚችሉ በርካታ ልጆችን ያነቃል ብዬ ነው ይህን ነገር የምናገረው። ሜላት እንዲህ ብላ ጻፈች። አባቴ የአሜሪካንን ህልም ፍለጋ ግማሽ ዓለምን አቋርጦ ወደ ዴንቨር በተሰደደበት ወቅት ልክ አሁን እኔ ባለውበት ዕድሜ ነበር። ገና ለማይታይ ተስፋና የወደፊት ህይወት ሲል ውቅያኖሱን ተሻገረ። ከዚያም ትንሿን ቤተሰባችንን ለመደገፍ ለብዙ 10 ዓመታት ያለመታከት ደከመ። እኔ ማድረግ የምችለው ትንሹ ነገር እርሱ ያመነበትን የወደፊት ህይወት ለማሳካት መታገል ነው። ቀናቸውን ሙሉ ለሚደክሙ መስዋዕትነት ለሚከፍሉና
ለልጆቻቸው ትልቅ ህልም ለሚያልሙ አባቶች ሁሉ ክብር ይሁን። እወድሃለሁ አባቴ፣ መልካም የአባቶች ቀን ብለዋለች። ምን አለች? እዚህ ጋር ያነሳሁት እኔ ማድረግ የምችለው ትንሹ ነገር እርሱ ያመነበትን የወደፊት ህይወት ለማሳካት መታገል ነው። አሜሪካን ድሪም የሚባለው ግብ አድርጋ ቀደም እንዳልኳችሁ እሱ አምኗት ለተሰደደባት አሜሪካ ይሄን ህልሙና ግቡን ለማሳካት ወይም አሳክቼ ያሳይቸው ልከፍለው ካልቻልኩ በስተቀረ ምከፍሎ የለም ነው ያለችው። ይሄ በጣም ጥሩ መልእክት ነው። በተለይ አሜሪካ ውስጥ ላላችሁ ወጣቶች ልጆች፣ አገራችሁን ለምትወዱ ልጆች ይሄ ትልቅ መነሳሻ ነው። ቀደም እንዳልኳችሁ ኢትዮጵያ በተለያየ ብሔራዊ ጥቅም አደጋ ውስጥ እንኳን ብትወድቅ እናንተ መከታ መሆን ትችላላችሁ። ሜላትም እንኳን ደስ ያለሽ። የሜላትም ቤተሰቦች ገንዘብም ጊዜም ኢንቨስት አድርጎ እንደዚህ ታላቅ ልጅ ማበርከት እንደ ሀገር እንደ ኢትዮጵያም ትልቅ ነው፣ እንደ አሜሪካንም ትልቅ ነው። እናንተንም እንኳን ደስ ያላችሁ። እኛ ደግሞ ሜላት ብቻ ሳይሆን ብዙ ሜላቶች በአሜሪካ ፖለቲካ ውስጥ ተሳትፈው የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ታታሪ ልጆች ከብዙ ወላጆች እንጠብቃለን ማለት ነው። ፈንታሌዎች ነበር። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። ቻው።